መርዛማ ሰዎችን የምናስወግድበት 5 መንገዶች። አንደኛ፣ ምልክቶቹን ማወቅ። መርዛማ ሰዎችን ከህይወታችን ለማስወገድ የመጀመሪያው እርምጃ ምን አይነት ባህሪ እንደሚያሳዩ ማወቅ ነው። ከሚያሳዩዋቸው ምልክቶች መካከል ሁልጊዜ እኛን ማንቋሸሽ እና መተቸት፣ ሰውን ጥፋተኛ ማድረግ፣ ትኩረትን መፈለግ። እነዚህ ምልክቶች ካያቸው መራቅ ይኖርባቸዋል። ሁለተኛው፣ ጠንካራ ድንበር ማበጀት። ሁልጊዜ የሚነቅፏችሁ አሉታዊ አመለካከት የሚያንጸባርቁ ከሆነ ከእነዚህ ሰዎች ጋር ስትሆኑ የማይመቻችሁን ነገር እምቢ ማለትን ልመዱ። ንግግራችሁን አጭር እና ዋና ጉዳይን ብቻ ማንሳት። ግላዊ መረጃን በፍጹም ከማጋራት መቆጠብ። ያንተ ጊዜና ኃይል ዋጋ አለው። ከማያከብሩ ሰዎች ጋር ራስን ገድብ። ሶስተኛው፣ ግንኙነትህን መገደብ ወይም ማቋረጥ። ሁልጊዜ ችግር የሚያመጣባችሁ ከሆነ ስልካችሁን አለማንሳት፣ መልእክታቸውን አለመመለስ። በሶሻል ሚዲያ ከሆነ አንፎሎ ኦር ብሎክ ማድረግ። ቀስ በቀስ ራሳችሁን ከእንደዚህ አይነት መርዛማ ሰዎች በማራቅ የአእምሮ ሰላማችሁን መጠበቅ እጅግ ጠቃሚ ነው። አራተኛው፣ ራስን በቀና ሰዎች መክበብ። ብዙ ጊዜያችንን ከሚያነቃቁንና ሀሳባችንን ከሚደገፉ ሰዎች ጋር ማሳለፍ። ተመሳሳይ ፍላጎት ካላቸው ቡድኖች ጋር ጆይን ማድረግ። በብዙ መልካም ሰዎች በተከበብን ቁጥር መርዛማዎቹ እየቀነሱና እየጠፉ ይሄዳሉ። አምስተኛው፣ ለራስህ ትልቅ ዋጋ ስጥ። መርዛማ ሰዎች ብዙ ጊዜ ኢላማ የሚያደርጉት በራሱ የማይተማመንና ለራሱ ክብር የማይሰጥ ሰው ላይ ነው። ስለዚህ ራስህን መውደድና ማፍቀር ተለማመድ። እምቢ ማለትን ልመድ። ለራስህ ዋጋ ስትሰጥ ጤናማ ቅርርብን ትፈጥራለህ። መርዛማ ሰዎችን ደግሞ ታርቃቸዋለህ። እንዲህ አይነት ጠቃሚ ምክሮችን ለማግኘት ቻናሉን ላይክ እና ሰብስክራይብ ያድርጉ። እናመሰግናለን።